ይሁድለት ልጅ አርፎ አገኘው መንገድ ላይ መጫው ጀመርኩ አንሶላ ሸፈነችውና ካርቶን ውስጥ አርጋ ቀበረቻቸው ሁለቱም እንደዚህ አርጋ በካርቶን ነው ሁለቱም የተቀበሩት እኛ ፍላፊት አንድ ልጁ ደግሞ ሞተ የዛ ቀን ማለት ነው ቀደም ሲል ተጠርጣሪው ግን 3 ህጻናትን በደብቅ የቀበረችበትና በማስረጃ በኤቪደንሶች ደርሰንበት ፍቃድ ሳይኖራት ህጻናትን እያሳደገች እያለ ከምታሳድጋቸው ህጻናት መካከል 4 ህጻናት በረሃብ ምክንያት መሞታቸው የአዲስ አበባ ፖሊስ መረጃ ይደርሰዋል። የህጻናት ወላጆች ልጅ እየወሰደች የምታሳድግ ሰው አለች ሲባል ከችግራቸው አንፃር ልጄ በስነ ስርዓት ያድግልኛል ብለው ለሌላ ሰው አሳልፈው ለመስጠት ተገደዋል። ከክፍለ ሀገር አምጥተኝ እሷ ቤት ነበር የምሰራው ከዛ ወደዚህ ወደ ወልቴ መጣሁት ከዛ እዛ ነበር የምኖረው እና ስራ ሰራ መጨረሻ ላይ ብር ማን ነበረኝም ከዛ የሆነች ጓደኛ አለች እሷ ቤት ነበር የገባሁት መጀመሪያ አልጋ ከፍዬ ነበር ማድረው በቀን በማገኘው እሱን ከፍዬ ሳድር ከዛ አንድ ቀን እና ያትከ አልጋ ከዛ ከመትጂ ከነጋ ይደርዬ አለችኝ ያን 9 ወር አልፎ ሙሉም ጭራሽም አልፏል ሞልበት ቀን እሷ በተወልጄ ምን ትንሽ ቆይቻለሁ ከዛ እሷ በቃ እንደ ሰውዮ ወይ የሰንቺ ብር ስጪ ያለኝ ነው 2000 ብር ቤት አርጓል እሷ 1000 ብር ትክፈል እሷ አንቺ 1000 ብር ክፈይ ብሎኝ እኔ ያስቸገረኝ ነው ለምን ላርገው አለች እኔ እኮ በዚህ ስራ ስጀምር ቆይ ነከፍልልሻለሁ ምናምን ስለ ልጅቷ አልሰማችኝ ከዛ እሷም ልክ ከፍልልሻለሁ ምናምን ስለ አልሰማችኝ እና በቃ ወጣው ልጅቷ እንጂ እኔ ብር ሲያኞረኝ ከስብር ከለኝ ማንም ፍልገኝ ሰው ስለለ እንደዚህ ለምን ሆናለሁ በቃ በየሰጣት የተሽ መተሽ በአንድ ወር በሁለት ወር መተሽ ታያታለሽ ዘና ብላ ታድጋለች 18 አመት ሲሞላ ተወስጃለሽ ምናምን ብላ ወሰደች ጓደኛዬ ነበረች አብረን ነው የምንኖረው ከሷ ጋር ከዛም በጣም ተቸግሬ ያለው እርጉዝ ላይ ከዛን እሷን ደውላ ጠየቀች ልጅ ትፈልግ እኔ አትረሳንት ላይ ያየው ልጅ ወንድ ነው ከዛ ወንድ ልጅ ትፈልጋለሽ ልጅ ከተወለደ ወንድ ልጅ ትፈልጋለሽ አለቻት አፍ ወንድ ልጅ ከሆነ ፈልጋለሁ አለች ከዛን ከሷ ጋር አገናኘችኝ በስልክ እሺ ብዬ እኔም ቃል ገብቼ ጥቁር አንበሳ ወለድኩ ያቺ ሴትያ ማለደችም እሷ ጋር ያደረሰችው ከዛን ከጥቁር አንበሳ እዛ ያለው በቃ እዛም ለሰው ከሷ ለቅርብ ላይ ከምሰጣ ብዬ እዛ ለሰው ልሰጣ ብዬ ጥቁር አንበሳ ላይ አሳዘነኝ ልጁ ሲያሳዝነኝ ትቼ ይዤ መጣው ወደ ቤት ይዤ መጣውና ከዛን ስመጣ ምገባበት ቦታ አጣው ከልጄ ጋር አጣውና ደግሞ ለሴትያ ሰጣው ነው እንስጠበቀ ብላ ያቺ ሴትያ እንስጣ ከሷ ጋር ያገናኘችኝ እንስጠበቀ እንስጠውና እሷም እኔ ጋር አትምጪ ከኔ ጋር በቃ እኔ ልጁ ጋር አላስገባሽም ስትለኝ እሺ ብዬ እንስጣለችኝ እሺ ብዬ ሰጣው ፈርም ስትለኝ እኔ መፍረም አልፈርምም አልኳት ካልፈረመሽ ልጅሽን እኔ በኋላ መጠየቅ ያለችኝ አለች መጠየቅ ያለብሽም አለች እሺ አልጠይቅም ግን አልፈርምም መፍረም ስለማልፈልግ ጡቴ በጣም አሞኝ ነበር አንድ ቀን ስላጠባው በጣም ነው ያመመኝ ከዛ ሄጄ ወስዳለሁ ብዬ ከሷ ቤት ወስዳለሁ ብዬ ደሞ አስፈራኝ እንደ የወተት ብር ክፈይ እስካሁን ያኖርኩ ልጁን የቀለብኩን ወተቱን ክፈይ ካለችኝ ከት ነው ከፍለው ብዬ በራሴ ወዳስቤ ከዛ አልቅሼ ለራስ አልቅሼ ታውኩ እንደዚህ ልጅቷን ብርድ መመታት እሷ ጋር መስጠት አይቻልም ወይ እዚህ ጋር አንቺ ስቃይ ምታይ እዛ መስጠት አይቻልም ብላ አሳየችኝ ቦታ ከዛ እሷ ጋር ሄጄ ቦታውን አየውና እሷ ናት ብላ ሴትዮዋ ጠየቀችና ችግር የለም መተሽ ማት ይቻለሽ ልጅሽን አልከልክልሽም ደሞ ቦታ ለኔ አሁን መኖር ተመችቶኛል ወዝዳለሁ ልጅ ቢቲ እኔ አልከለከልም መተሽ ማት ይቻለሽ ስትል በ15 ቀን ዳይፐር ገዝቼ ሁሌ ነው የምትሄደው ሴት 2 ወር እኔ ሲጨርስ መጨረሻ 3ኛ ወር ሲቀጠል ዳጁ ጋር እንዳደረሽ ብላለች በችግርና በአቅም ማነስ ምክንያት ለልጆቻቸው የተሻለ ህይወትን ፍለጋ ሲሉ ያብራካቸውን ከፋ እየሰጡ ወላጆች ልጆቻቸውን በአካል ብቻም ሳይሆን በህይወትም አጣዋል ልጅሽና ያት ጉንፋን ያላት ነው አለች እና እሺ ብዬ ሄድኩት ቁጭ አልኩትና ቁጭ ስል እንበታቀፈች እንዴ ለምን ያቀፍሽ ምናምን ብለ እኔ ያወራው ነበር ከዛ መታቀፈችኝና ልጅቷ አረፈች ምናምን ለነገረች እና አለቀስኩት ካለቀስኩ በኋላ መጣች እኔ ያዛለበት ልጆች ሌላ ልጆችም ሞተ ማለት ነው አሁን ከወለድኩ 5 ወር ነው ይሆነኛል ግን ያነስ ሰጠት ወር አልሞላትም ያ 1 ወር ብቻ ነው 1 ቀን ብቻ ነው ቀረው ወልሞላ አንሷ ነበር አንሷ ለሁለት ቀዳ በሱ ጃልኩ አንሷ ለሸፈነችውና ካርቶን ውስጥ አርጋ ቀበረቻቸው ሁለቱም እንደዚህ አርጋ በካርቶን ሁለቱም የተቀበሩት በ5 ወር ሄጄ ሳየው ከነሸሸና በቃ አይቼ ዝም የምባይሳንቀኝ ወጣው እኔ ሐሙሳየው ይሁድለት ልጅ አርፎ አገኘው መንገድ ላይ መጫው ጀመርኩ ዝም ብዬ በመንገድ ጥቁር ሻርብ አዛ ልብስ ለብሶ መሄዱቹና አይቼ ከሷ ቤት እንደመወጣ ነው አላወኩም ግን መንገድ ላይ ቀፈፈኝና ጨውኩ ከዛ ከሷ ቤት መጥቶ ያዙኝ መንገድ ላይ ዞኝ ወርበስ ገባ በቀሉ ማለቀስ ጀመሩ ከዛን ልጅሽ አረፋለችኝ ሆስፒታል ላይ ናት ታማለች እሷ ደከመች
እንደዛ ስትል ደግሞ መጀመሪያ ደወለች የኔ ቤተሰቦቹ ደውላ ደግሞ ከዛ ለማሰተሽ ነው ልጅሽን ብሎ ወንድሜ እኔን ደግሞ ስልኩን በስልክ ላይ ሳደበኝ ማሳደጊያ አቅጥተሽ ወደዚያ አታመጭም ብሎ ሳድቦኝ ደግሞ ትራንስፖርቱን ተናስብስበ እኔም መጨረሻ ላይ ልጅቷን ይዤ እዛ ሄርኩ ከዛ ፖሊሶቹ ጋር እጄ ነው ተቀበልኩ እንኳን ተረፈች ልጅቷን አሁን ውሰጂ ብሎ እነሱ እጅ ላይ ፖሊሶቹ እጅ ላይ ተቀበልኩ እነሱ ጋር እጄ ቤት ውስጥ ስትሄድ እንዳለ ድካማ ልጆች ላችሁ እኛ ፍለፊት አንድ ልጁ ደግሞ ሞተ የዛ ቀን ማለት ነው ፖሊሶቹ ፍለፊት ማለት እነሱ ጋር ስትሄድ ቀን ከዛ 10 ሰዓት አካባቢ ያው ከዛ ልጅን ቀብዬ መረጃ ደግሞ ፖሊስ ጣቢያ ኮልፌ ፖሊስ ጣቢያ መረጃ ጽፎ ሲሰጣ ከእቺ ልጅ ያሳክምኩ የዚህ ሁሉ መንስኤ የሆነችው አንድ ተጠርጣሪ የግል ፍላጎቷን ለማሟላት ስትል በርካታ ህፃናትን በመሰብሰብ ለህፃናት መንከባከቢያም ሆነ ማሳደጊያ ምንም አይነት ገቢ ሳይኖራት ወይም ከሚመለከተው አካል ፍቃድ ሳታገኝ ለህፃናቱ ጉዳትና ሞት መንስኤ በመሆን በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝ የአዲስ አበባ ፖሊስ የሴቶችና ህፃናት ወንጀል መርማሪ ኢንስፔክተር አለም ፀሐይ መሸሻ ገልጸዋል። እንደ አዲስ አበባ ፖሊስ ኮሚሽን ሴቶችና ህጻናት ላይ በሚደርሱ ጥቃት ላይ ዙሪያ በተላከው በአንድ ህጻን ላይ የመጣ ምርመራ መዝገብ ሲሆን ይህን የምርመራ መዝገብ በማጣራት እያለን ማስረጃዎች ከሚሰጡን አንግል ተነስተን ቀደም ሲል በአንድ ህጻን ሟች ጌታቸው በሚል ሲሆን ቀደም ሲል ተጠርጣሪዋ ግን 3 ህጻናትን በድብቅ የቀበረችበትና በማስረጃ በኤቪደንሶች ደርሰንበት በተጠርጣሪዋ ምሬት የተቀበሩትን ህጻናት በፍርድ ቤት ትዕዛዝ በማውጣት እንዲሁም ያመጣችበት እነዛ ህጻናት ከየት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጎራባች ሀገሮች በመሆኑና ህጻናትን የተቀበሩበትን የሟች እናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረን በማስመርመር ፎረንሲክ በመላክ የአስክሬን ምርመራ ውጤት አመተን የሞቱበትን መንስኤ ምንድነው ብሎ የምግብ እጦት ምክንያት በመሆኑ 4 ህጻናት ሊሞቱ በመሆኑ ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጣርተን ለመደበኛነት የተከፈተና ለውሳኔ የተጠባበቅን ያለ መሆኑን በዚህ ይገልጻል። ወደ 20 ህጻናት ናቸው። ከ20 ህጻናት ላይ 5ቱም ወደ ተቋማት ወደ ተለያዩ መንግስታዊ ካልሆኑ ድርጅቶች ተቋማት ያስገብተናል። 4 ህጻናት ደግሞ ሞተዋል። ወደ 13 የሚሆኑ ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥሯል። ማንኛውም ግለሰብም ሆነ ድርጅት በማዘን በመቆርቆርም እንዲሁም በሰባዊነት ልጆችን ወስዶ ማሳደግ ቢፈልግ የሚመለከተው የመንግስት ተቋም ያስቀመጣቸውን መስፈርቶች አሟልቶ ፍቃድ ካልተሰጠው በስተቀር በራሱ ጊዜ ተነስቶ ልጆችን አሳድጋለሁ ብሎ ከግለሰቦች መቀበል ሕጋዊ ተጠያቂነት እንደሚያስከትል በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የህፃናት መብት ደህንነት ማስጠበቅ ቡድን መሪ አቶ አናንያን ያዕቆብ ገልጸዋል። አንድ ህፃን ለመንከባከብ ኃላፊነት የሚሰማው ዜጋ ሊሆን ይገባል። በምን በጤናው አስተማማኝ መሆን አለበት። ምናልባት ተላላፊ በሽታ የሌለበት ሊሆን ይገባል። ከደህንነት አንጻር ደግሞ ህፃናትን በሚመለከትና በየትኛውም አይነት መልኩ ወንጀል ያልሰራ ሰው ሊሆን ይገባል። በተቻለ አቅም ደግሞ እንደማንኛውም አሁን አዲስ አበባ ውስጥ እንደሚኖር ዜጋ እንደው በቀን 3 ጊዜ ልጁ በልቶ እንዲያድር ቢታመም ሊያሳክም የሚችልበት ንጽህናው የሚጠበቅበት ልብስ ሊያለብስ የሚችልበት ትምህርት ያለምንም ስጋት ሊያስተምርበት የሚችል አቅም የኢኮኖሚ አቅም ያለው መሆን አለበት። እድሜው ከልጁ ጋር አብሮ ተሮሮጦ ለማሳደግ የሚያስችል ደረጃ ላይ መሆን አለበት። ይሄን ከሚመለከተው የመንግስት አካል ማረጋገጫ አግኝተን ዶክመንቶቹ መጣው ቤት ውስጥ ያለው ሰው ሁሉ ፈቃደኛ መሆኑን ካረጋገጥን በኋላ ምን ሆኗል እንላለን። ይሄ ሰው ብቁ ሆኗል እንላለን። ህጻናት በወላጆቻቸው እጅ ማደግ የመጀመሪያው ምርጫ እንደሆነ በህግም ሆነ በማህበረሰባችን የታወቀ ጉዳይ ነው። ነገር ግን የወላጆች አቅም ማጣት ወይም የተለያዩ የህይወት አጋጣሚዎች ሲያጋጥማቸው ለተለያዩ ድርጅቶችና ተቋማት ህጉ በሚያዘው መሰረት ይሰጣሉ። ቢሆንም ግን እናት ልጇን ለማሳደግ ፍላጎት የላትም ማለት አይደለም። ነገር ግን አንዲት እናት ልጇን ራሷ ማሳደግ እየፈለገች አቅም ብታጣ ወይም ነገሮች ባይመቻቹላት በሴቶችና ህፃናት ማህበራዊ ጉዳይ ቢሮ ሊደረግላት የሚችለውን እገዛ እንዳለ መረጃዎች ያመለክታል።